ሀገረ ስብከቱ በስንት ወረዳዎችን ያካልላል? መቼም እንከን የለሽ አስተዳደር የመድኃኔዓለም ብቻ ነው። የሰው አስተዳደር ክፍተት ጉድለት ይኖራል። የኛ ቤተክርስቲያን እንደው ለሰላም ቅድሚያ ትሰጣለች፣ ግን እንዲህ ሁሌም ለሰላም ቅድሚያ ይስጥ እየተባለ ቤተክርስቲያን አንገቷን እየተደፋች ሌላው ሽሩሩ እየተባለበት የሚኬደው ሁኔታስ እስከመቼ ነው አባታችን? አሁን የኛ ዞናችን እንደው ከሌላው ዞን አንጻር ሲታይ የተሻለ ነው ብዬ ነው የማስበው እኔ። ያው ሁሉም ስጋ ለባሽ ነው፣ ለህይወቱም ለምንም ይፈራል። ምናልባት ፈርተው ይሆን አባታችን? እንደው በተለይ ገጠሩ አካባቢ ያለው ነገር ችግሩን ኳሱን አንድ ቦታ ላይ ብቻ የምንወረውረው ከሆነ ችግሩ አይፈታም። ህይወታቸውስ ላይ ለሚደርሰው ነገር እንደው ማን ነው ኃላፊነት ሊወስድላቸው የሚችለው? እነዚህን ወገኖቻችን መንግስት እኮ ቤተክርስቲያን የመጠበቅ ኃላፊነት አለበት። ዜጎቹን ህዝቦቹን የመጠበቅ ኃላፊነት አለበት። እንደው የተዘጉ አብያተ ክርስቲያናትስ ይኖሩ ይሆን አባታችን? በዓላት ታቦትን ስናከብር በመኪናቸው ሸኝተው ጥበቃ አድርገው ምን ብለው ከግል ገንዘባቸው ራሱ ገንዘብ ሰጥተው ቤተክርስቲያኑ ክብረ በዓሉ በደንብ እንዲከበር የሚያደርገው የመንግስት ባለስልጣንም አሉ በዞናችን። በምን መልኩ ነው እንደው ቃለ እግዚአብሔርን የሚያገኙት እነዚህ ወገኖቻችን? ዛሬ ያሳደግነው ችግኝ ነው ነገ አድጎ ዛፍ ሆኖ ለሌላው ጥላ የሚሆነው። ሰላም ነው ጋሽ? እንዴት አሉ? ደህና ኖት? ሰላም አሉ? ደህና ኖት? ሀገረ ስብከት ቢሮ እዚህ ነው አይደል? አዎ እዚህ ነው። ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ ይህ በየሳምንቱ በይሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን ምዕራብ ሐረርጌ ጭሮ አሰበ ተፈሪ ከተማ ነው የተገኘሁት። በዚህ ከተማ እንግዲህ የሀገረ ስብከቱ ጽሕፈት ቤት ግቢ ውስጥ ነው የተገኘሁት። ወደ ውስጥ ገብቼ ከሀገረ ስብከቱ ዋና ስራ አስኪያጅ ከሆኑት ከሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ የምዕራብ ሐረርጌ ሀገረ ስብከት ስራ አስኪያጅ ናቸው። ከእሳቸው ጋር አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ እንዲሁ ደግሞ በሀገረ ስብከቱ ያሉ የምእመናን ሕይወት ምንድነው የሚመስለው የሚለውን ነው የምንመለከተው። ውስጥ እየጠበቁ ነው የሚገኙት። ውስጥ ገብቼ ከእሳቸው ጋር ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ ይሁንላችሁ። እንደምን አሉ አባታችን? ሰላም አሉ? እንዴት አሉ? ሰላም ኖት? ይባርኩኝ። እንዴት አሉ? አረፍ ይበሉ። ሰላም ኖት? እንዴት አሉ? አገልግሎት ጥሩ ነው? ሰላም ነው አይደል? ዛሬ እንግዲህ በእንግድነት ቢሮ ተገኝተናል። እንኳን ደህና መጣችሁ። ደስ ይለናል። እሺ አባታችን። እሺ ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች፣ በመግቢያው እንዳስተዋወቅኳችሁ አሁን ቦታው ላይ ደርሻለሁኝ። የምንገኝበት በምዕራብ ሐረርጌ ሀገረ ስብከት ነው። በምዕራብ ሐረርጌ ሀገረ ስብከት አሰበ ተፈሪ ጭሮ ከተማ ላይ ነው የተገኘ ነው። የዛሬ እንግዳዬ ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ ናቸው። የምዕራብ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ። እንግዲህ እንደ ምዕራብ ሐረርጌ ሀገረ ስብከት ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ወደ እናንተ ለማድረስ ነው ዛሬ በአባታችን ቢሮ የተገኘ ነው። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። ተከታተሉን። አባታችን እንደምን አሉ? እናመሰግናለን ስለሰጡን ጊዜ። እንግዲህ ዛሬ ወደ ቢሮአችሁ ጎራ ብለናል። እንዳጠቃላይ እንደ ምዕራብ ሐረርጌ ያለው የሀገረ ስብከቱ የስብከተ ወንጌል እንቅስቃሴ ምን ይመስላል፣ የምእመናን ሕይወት ምን ይመስላል የሚለውን ለመቃኘት ነው ወደዚህ የመጣ ነው። በቅድሚያ ስለሰጣችሁኝ ጊዜ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይባርክ። እናመሰግናለን አባታችን። እንደው ሀገረ ስብከቱ በስንት ወረዳዎችን ያካልላል? በሀገረ ስብከቱ ስር እንደው ስንት ወረዳዎች ይገኛሉ ከሚለው ጥያቄ ልጀምር እስኪ አባታችን። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የማህበረ ቅዱሳን ዋናው ማዕከል ከዚህ ከጭሮ ማዕከል ጋር በመተባበር ለዚህ ለቃለ መጠይቅ እዚህ ሀገረ ስብከታችን ድረስ ስለመጣችሁ በቅድሚያ በቤተ ክርስቲያናችን በሀገረ ስብከታችን ስም ከፍ ያለ ምስጋናን ያቀርባለሁ። እንግዲህ ምዕራብ ሐረርጌ ሀገረ ስብከት በስሩ 9 የወረዳ ቤተ ክህነት ጽሕፈት ቤቶች አሉት። ከርዕሰ ከተማው ጋር 10 ይሆናሉ ማለት ነውና በዚህ የተካለለ ሀገረ ስብከት ነው።
ሀገረ ስብከታችን በብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሚመራ ሀገረ ስብከት ነው። በሀገረ ስብከቱም ያሉት ሰራተኞች፣ የአስተዳደር ጉባኤ አባላት፣ ልዩ ልዩ ሰራተኞች አንድ ላይ አሉ። የወረዳ ቤተ ክህነት ሰራተኞች አሉ። አንድ ላይ በ9ኙም በ10ሩም ወረዳ ቤተ ክህነት ሀገረ ስብከቱ የተመራ ነው እስካሁን ያለው። ጥሩ። እስቲ ከዚሁ ከከተማችን እንጀምርና እንደው እንደ ጭሮ ከተማ ያለው የክርስቲያን ኦርቶዶክሳውያን ወገኖቻችን እንደው መንፈሳዊ ሕይወት ምን ይመስላል? በተለይ ደግሞ ከቤተ ክርስቲያን ጋር ያላቸው ቁርኝት የጭሮ ከተማ የአሰበ ተፈሪ ከተማ ነዋሪዎች ምን ይመስላል? እንዴት ይገለጻሉ? አባታችን አሰበ ተፈሪ ከተማችን እንግዲህ ያው ጥንታዊ ከተማ ናት። በዚህ በርዕሰ ከተማው ላይ የ5 አብያተ ክርስቲያናት አሉን። እነዚህ 5 አብያተ ክርስቲያናት የየራሳቸው ድሮ በአንድ ሰበካ ጉባኤ ይተዳደሩ ነበር። ከቅርብ ከ3 ዓመት ወዲህ ግን ራሳቸው እንዲችሉ በአስተዳደር አድርገን ወስነን አሁን ራሳቸው እንዲችሉ ተደርጎ ሁሉም አብያተ ክርስቲያናት የራሱ ሰበካ ጉባኤ አለው፣ የራሱ የስብከተ ወንጌል ኮሚቴ አለው፣ የራሱ የሰንበት ትምህርት ቤት ኮሚቴ አለው፣ የራሱ ሰማሪያን ሰባኪያን አሉት። ካህናቱን በዛው ልክ አገልጋዩ የራሱ መምህራን፣ ሁሉም አብያተ ክርስቲያናት የየራሳቸው መምህራን አሏቸው። ዲያቆናት፣ ካህናት፣ ልዩ ልዩ ሰራተኞችም አሉ። የጽህፈት ቤት የቢሮም ሰራተኞች አሉ። በዛ መሰረት አገልግሎቱ እየተገለገለ ይገኛል። አገልግሎቱ ለብቻ ሁሉም በአንድ በነበረ ሰዓት የስራ መደራረብ የስራ ጫና ይኖር ነበርና አሁን ግን ሁሉም ራሱን እንዲችል ስላስደረግ ነው። ከተማውንም የአገር ሽማግሌ በማውጣት የሰራተኛውም ካህናቱም የተውጣጣ ኮሚቴ አዋቅረን ከተማውንም እንትናቸውን አጥቢያቸውን የእያንዳንዱን አጥቢያ የቅድስት ልደታ ካቴድራል አጥቢያ ከዚህ እስከዚህ ነው፣ የቅዱስ ሚካኤል ደብረ ምሕረት አጥቢያው ከዚህ እስከዚህ ነው፣ የቅዱስ ደብረ ሰላም ቅዱስ እግዚአብሔር አብ አጥቢያው ከዚህ እስከዚህ ነው የሚለውን የደብረ ሲና ቅዱስ ዑራኤልንም የእያንዳንዱን አብያተ ክርስቲያን በዛው ልክ ከልለን ሰጥተናቸው ካህናቱም ያንን አውቀው በዛ አጥቢያው በተከለለለት አጥቢያ እያንዳንዱ ካህናት የየራሱን ሕዝብ ሄዶ እንዲያስተምር፣ እንዲከታተል፣ ጸበል እንዲረጭ፣ መንፈሳዊ አገልግሎቱ እንዲከናወንለት በማንኛውም መንፈሳዊ ማህበራዊ አገልግሎት ሲኖር ሁሉም የየአጥቢያው ካህናት ሰበካ ጉባኤ የራሱን አጥቢያ ህዝቡን ስለሚያውቅ እታች ወርዶ አገልግሎቱን ያከናውናል ማለት ነው። እና በዛ መሰረት አሁን ጥሩ ለውጥ አለ። ከበፊቱ በተሻለ ሁኔታ እየተንቀሳቀሱ ነው። ፉክክርም እያደረጉ መንፈሳዊ ቅናት እያደረጉ እየተንቀሳቀሱ ጥሩ እቅድ አውጥተው ጉባኤ ያዘጋጃሉ። እያንዳንዱ አጥቢያ የእያንዳንዱ ሰንበት ትምህርት ቤት የራሱን አጥቢያ ይዞ ያስተምራል፣ ኮርስ ይሰጣል፣ ወጣቱን ይመዘግባል። በጋራ ደግሞ የጋራ በዓላት በምናከብርበት ሰዓት የጥምቀት በዓል፣ የደመራ በዓል እንደዚህ ብሔራዊ በዓላችን የአደባባይ በዓላቶቻችን ሲመጡ ደግሞ በጋራ በሰንበት አንድነት ጉባኤ አለው። በዛ አማካኝነት በጋራ ሆኖ ደግሞ አገልግሎቱን ይሰጣሉና አሁን በጥሩ ለክትትልም ላያያዝም በሚያመች መልኩ አገልግሎቱ እየተንቀሳቀሰ እየተገለገለ ይገኛል። ስለዚህ ጭሮ ላይ ጠንካራ ክርስቲያኖች አሉ ማለት እንችላለን። እውነት ነው፣ እውነት ነው። እንደው እንደ አጠቃላይስ ምን ያህል አብያተ ክርስቲያናት ይገኛሉ? እንደ ሀገረ ስብከቱ ባሉት አብያተ ክርስቲያናትስ እንደው ምናልባት በአገልጋይ እጥረት፣ በካህናት እጥረት፣ በመባ እጥረትም ሊሆን ይችላል እንደው የተዘጉ አብያተ ክርስቲያናትስ ይኖሩ ይሆን አባታችን? አዎ በሀገረ ስብከታችን እንግዲህ 112 አብያተ ክርስቲያናት አሉን። በእነዚህ ባሉን አብያተ ክርስቲያናት ቁጥር አገልግሎቱ ያው እየተሰጠ ይገኛል። እንዲህ አቅም ኖሯቸው ማነው አቅም አጥተው የተቸገሩ እንደው ሙሉ ለሙሉ ከምንም አገልግሎት የታገዱና ከምንም አገልግሎት የወጡ አብያተ ክርስቲያናት የሉንም። ቢያንስ አንድ ካህን ይኖራል። አሁን የምንመድባቸው ካህናት ይመደባሉ። የገጠርም የከተማም ማለት ይመደባሉ። አገረ ስብከቱ ነው የሚመደበው። እዛ ቦታ ላይ ይመደቡና ያው የበጀቱ ማነስ፣ የደሞዙ ማነስ ከወቅታዊ የጸጥታ አኳያ ስጋት ሲገባቸው እንደገና ደግሞ ቤተሰብ ደግሞ በአብዛኛው የሚመጡት ካህናት ከሰሜን ስለሆኑ እዛ ደግሞ የቤተሰብ ሁኔታ ሲያሳስባቸው እንዲሁ እየለቀቁ ይሄዳሉ። በዛን ሰዓት ካህን አግኝተን እስከምንተካላቸው ድረስ የአገልግሎት ክፍተት ይፈጥራል እንጂ ሙሉ ለሙሉ እንደው የተዘጋ በአገልግሎት የተቋረጠ ቤተክርስቲያን የለንም። ያው አንድም ቢሆን ይገለገላል፣ ባላቸው አቅም ይገለገላል። እንደው አንዱ ካህን ያ ተተኪው ለምሳሌ 2 ሆኖ ይመደቡና አንደኛው ለቆ ከሄደ በምትኩ ሌላ እስከምናመጣ ድረስ የጊዜ የአገልግሎት ክፍተት ይፈጥራል። የዛን ሰዓት ክፍተቶች ይኖራሉ።
ወዲያው እኛም ደግሞ ካህናትን አፈላልገን ስንመድብላቸው ደግሞ ያ ነገር እየተስተካከለ ይሄዳል። ምናልባት እነዚህ አብያተ ክርስቲያናት ላይ የካህናት የማይሟሉባቸው ቦታዎች ላይ እንደ ሀገረ ስብከትም የተሄደበት ችግሮችን ለመቅረፍ የተሰሩ ስራዎች ካሉ በተለይ ደግሞ እንደው በዘላቂነት ችግሩንም ለመቅረፍ በቦታው ላይ የአብነት ትምህርት ቤትን በመክፈት ህፃናትን ልጆችን ቤተክርስቲያን በአብነት ትምህርት ቤት አስተምሮ የቦታው ተወላጅ አገልጋዮች ቦታው ላይ እንዲገኙ ከማድረግ ረገድ ምናልባት የሰራችሁትም ስራ ካለ? አዎ ይህን ችግር ለመቅረፍ ምንድን ያደረግነው አሁን ሰራተኛ አገልጋይ ስንመድብ መምህራን ሲመደቡ መርጌቶች ሲመደቡ የምንጽፈው ደብዳቤ ላይ ከመደበኛው ከሚያገለግልበት የመርጌትነት የመምህርነት ስራ ባሻገር የአካባቢውን ልጆች አስተምሮ ለክህነት እንዲያበቁ የደብሩም ሰበካ ጉባኤን ተከታትሎ እንዲያስፈጽም በዚህ ደብዳቤ ግልባጭ ታዘዘ መሆኑን ብለን እንጽፋለን እና ማስተማር እንዳለበት የሚቀጠረው መምህር በደብዳቤም ሰጥተን ነው የምንልከው። የቅጥር ደብዳቤያችን ለየት የሚያደርገው ነው እና በቃ አሁን ማህሌት መቆም ብቻ አይደለም ወይ ፍታት መፍታት ብቻ አይደለም ስራ ልጆችም ቁጭ ብሎ ማስተማር ኃላፊነት አለብኝ እንዲል ይሄን አድርገን ነው ደብዳቤ የምንሰጠው እና ሰበካ ጉባኤው ይሄን እንዲከታተል እናደርጋለን እና በዛ መሰረት ያው የካህናት እጥረት የአገልጋይ እጥረት ለመቅረፍ ትልቁ አሁንም ስራ መሰራት ያለበት አብነት ትምህርት ቤት ላይ ነው። ይሄ ወሳኝ የሆነ የአብነት ትምህርት ቤት በመሆኑ ከማህበረ ቅዱሳን ጋር ዋናው ማዕከልም ጋር በመነጋገር እዚህም ካሉት ጋር የርዕሰ ከተማው ካሉት ማዕከል ጋር አንድ ላይ በመሆን የአብነት ትምህርት ቤት የተገነባ ለማህበረ ቅዱሳን ይገነባልን አለ። ውስጡ ያለው ማቴሪያል ደግሞ እንደዚሁ አሟልተን እዛ ላይ ተማሪ ያስገብተን የአካባቢው ልጆች ቋንቋውን የሚችሉ በኦሮሞኛም በአማርኛም ማገልገል መቀደስ ማስተማር የሚችሉትን ከአካባቢው ልጆች ተመልምለው መስፈርቶቹን ሀገረ ስብከቱ አውጥቶ ሰጥቶ በዛ እያስተማርን ነው። አንድ ዙር አስመርቀናል። አሁን ደግሞ ሁለተኛው ዙር ደግሞ ተቀብለን አንደኛ ዓመት ጨርሰው ወደ ሁለተኛ ዓመት እየገቡ ነው እና እነዚህ የሚማሩት ተተኪ ማፍራት ይህን ችግር ይቀርፋል ብለን ነው የምናስበው። ከዚህም ባሻገር ደግሞ በአብነት ትምህርት ቤት ደግሞ እዛው ያሉት ቅድም እንዳልኩ የሚቀጠሩት መምህራን መርጌቶች ይሄንን የማስተማር ኃላፊነት ስላለባቸው በእያንዳንዱ ቤተክርስቲያን የተመደቡት መምህራን ልጆች ቁጭ ብለው እንዲያስተምሩ ክትትል እያደረገና በዛ የነገዋን ተተኪ ቤተክርስቲያን አገልጋይ እጥረት እንዳይገጥመን ከወዲሁ በዚህ መልኩ እየሰራ ነው እንጂ አሁን በአብዛኛው ከሰሜኑ ነው አገልጋዮች የሚመጡት እና ከሰሜኑ ይመጣሉ። ቅድም ባልኩ ሁኔታ ወይ በደሞዝ ማነስ ምክንያት ሊሆን ይችላል፣ ወይ በአካባቢ የጸጥታ ስጋት ሊሆን ይችላል፣ ወይ ደግሞ ከቤተሰብ ጋዛ አገር ቤት ባለው የቤተሰብ ችግር ሁኔታ ተነስተው ድንገት በቃ ጥሩ ተላምደው እያገለገሉ እያሉ ተነስተው ይሄዳሉ እና በዚህ መሃል ያው አንዳንድ ጊዜ የአገልጋይ እጥረት የአገልግሎት ክፍተት ይፈጠርብናል ማለት ነውና ይሄንን ለመቅረፍ እንግዲህ በዚህ መልኩ እያደረግን ነው። እንደገና ደግሞ በጎ አድራጊዎችን እያስተባበርን ላዛው ላሉት መምህራን ያው ድጋፍ እንዲደረግላቸው እንደዚሁ አልፎ አቅም በፈቀደ መዞ እያደረግን ያለ ነው። ጥሩ ቆይታ እያደረግን ነው የምንገኘው። እንደው አብያተ ክርስቲያናት በሌሉባቸው አካባቢዎች የሚገኙ ምእመናን ምን አይነት አገልግሎት ነው የሚያገኙት? በተለይ ደግሞ እንደው በስብከት ኬላ የሚገለገሉ ቦታዎችም ካሉ መጥቀስ ከተቻለ ምን ያህል ስብከት ኬላዎች አሉ የሚሉትን ደግሞ እንደሚያነሱልን አባታችን። ይሄንን እንግዲህ ለማድረግ ምእመናን ባሉበት ምእመናን እያሉ ግን በአቅራቢያቸው ቤተክርስቲያን የሌለበት የ3 ሰዓት የ4 ሰዓት የ5 ሰዓት መንገድ የሚሄዱበት ቦታዎች አሉና ይሄንን ችግር ጥናት በማድረግ በዚህ በየጊዜው በመናደርገው ሴሚናር ስልጠናዎች ስብሰባዎች ሙሉ እየተነጋገርን እዛው ያለ የደብሩ ሰበካ ጉባኤ በስሩ የሚያስተዳድራቸውን ቦታዎች የምእመናኑ ርቀት ግንዛቤ ውስጥ በማስገባት የስብከት ኬላዎች እንዲጠነከሩ አድርገን በነዛ የስብከት ኬላዎች በሳምንት አንድ ቀን እየተኬደ አመቺ በሆኑ በበዓላትም ሲሆኑ ቦታው እየተኑ አካባቢ ላይ በዛፍ ጥላ ስር እየሰበሰቡ እንዲሁ በጎ አድራጎ ምእመናን የሆኑ በግለሰብ ቤቶች ቤት እየተሰበሰበ እዛ ስብከተ ወንጌል በአፋን ኦሮሞም በአማርኛም እየተሰጠ አገልግሎቱ እንዲያገኙ እያደረግን ነው። እነዛዎቹ የስብከት ኬላዎች ደግሞ አድገው ተጠናክረው ህዝቡ በቃ የቤተክርስቲያን ፍቅር ሃይማኖት ፍቅር በደንብ ሲያውቅ በቃ እዚሁ አካባቢ ቤተክርስቲያን ለምን አይሰራልን ወደሚል ጥያቄ ይመጣል። የዛን ሰዓት ይሄን ጥያቄ ወንጌሉ ገብቷቸው ተምረው ወደዚህ ጥያቄ ሲመጡ እኛም ደግሞ ያንን የወረዳው ቤተ ክህነቱ የደብሩ ሰበካ ጉባኤ አንድ ላይ ሆኖ እዛም ካሉት የተለያዩ መንፈሳዊ ማህበራት የማህበረ ቅዱሳንም ልጆች የሌሎቹም አንድ ላይ በመቀናጀት ጥያቄው ህጋዊ በሆነ መልኩ መዋቅሩን ጠብቆ እንዲመጣ እናስደርገን አቅጣጫ እንሰጣለን። በዛ መሰረት ህዝቡ ተሰባስቦ
ፊርማ ተፈራርሞ ማመልከቻ ጽፎ በቃ ቤተክርስቲያን ይሰራልን የሚለው ነገር ነገ ቤተክርስቲያኑ የኔ ነው ብሎ እንዲጠብቅ ጥያቄው ከሱ መምጣት ስላለበት ያንን ፊርማው ተፈራርሞ እንዲያመጡ እናደርጋቸዋለን። የህዝቡን ብዛት ያባወራውን የልጆቹን ብዛት ጥያቄውንም አድርጎ ተፈራርሞ ያመጣሉ። ያንን ሲያስተዳድረው የነበረው የአቅራቢያው አጥቢያ ሰበካ ጉባኤ በመሸኛ ደብዳቤ ለወረዳ ቤተ ክህነቱ ይልካል። ከነ ካርታው ቦታው ያ ቦታ ለቤተክርስቲያን መስሪያ የተሰጠ መሆኑን ግዥም ከሆነ ስጦታም ከሆነ ያንን መጀመሪያ ህጋዊ እንዲያረጉ ነው የምናደርገው። ህጋዊ ባልሆነ ቦታ ላይ መሰረት አንጥልምና ያንን ህጋዊ እንዲሆን ካርታው አስወጥተው ይልካሉ ለወረዳ ቤተ ክህነቱ። ኮፒውን ወረዳ ቤተ ክህነቱ ያንን አያይዞ ለሀገረ ስብከቱ በደብዳቤ ይጽፋል። ሀገረ ስብከቱ ያንን አይዝና እዚህ እንደ አስተዳደር ጉባኤን ተነጋግረን ከዛ ለክፍሉ ሊቀ ጳጳስ ለብፁዕነታቸው እናቀርብና ያ ቦታው ሲፈቀድ ዛሬ መሰረት ድንጋይ ቦታው እንዲባረክላቸውና የመሰረት ድንጋይ እንዲጣል ይደረጋል። ከዛ ቤተክርስቲያኑ ስራ ይጀምራል። ወዲያው ህንጻ ሰሪ ኮሚቴ እናስመርጣለን። ማጽደቂያ ደብዳቤ እንሰጣቸዋለን። የባንክ አካውንት እንዲከፍቱ እናስደርጋለን። ካርኒ እንሰጣቸዋለን። በዛ መሰረት ስራቸውን ይቀጥላሉ። ያው ቤተክርስቲያኑ ሰርተው ይጨርሳሉ። ከዛ ታቦቱ ገብቶላቸው ተመርቆ አገልግሎት ይሰጣል ማለት ነው። በዚህ አይነት ስብከት ኬላ የነበሩ ወደ ቤተክርስቲያን የተዘዋወሩ አሉ። አሁንም በፕሮሰስ በሂደት ላይ ያሉ አሁንም ቡራኬ ይባረክልን ተብሎ ጥያቄ የቀረበበት ቦታ ላይ አሁን በቅርቡ በዚህ ወር የምንባርካቸው ቦታዎች አሉ። 1-2 ቦታዎች አሉ እና ጥሩ በስብከት ኬላውን በዚህ መልኩ እየተንቀሳቀሰን ነው። ምን ያህል ይሆናሉ? እንደው ምናልባት መጥቀስ ከተቻለ ያሉት የስብከት ኬላ ቦታዎች፣ እንደ ተጨማሪ ደግሞ እንደዚህ አይነት ቦታዎች ስብከት ኬላ ያስፈልጋቸዋል ተብሎ የሚታሰቡም ካለ ቢጠቅሱልኝ አባታችን። አሁን እንግዲህ የስብከት ኬላዎች በአጠቃላይ እንግዲህ እንደ አጠቃላይ ወደ 74 የሚሆኑ አካባቢዎች አሉን የስብከት ኬላዎች እንደ ዞን እንደ ሀገረ ስብከታችን ማለት ነውና እነዚህ ያው በቅርበት የደብሩ ሰበካ ጉባኤ ስብከተ ወንጌል የደብሩ ሰበካ ጉባኤ ጽሕፈት ቤት ይከታተላቸዋል። ከዛ በመቀጠል ወረዳ ቤተ ክህነቱ ይከታተላል። ከዛ ባሻገር እንደ አጠቃላይ ደግሞ የሀገረ ስብከቱ የስብከተ ወንጌል ክፍል ኃላፊ አሉ። በሀገረ ስብከቱ ስብከተ ወንጌል ክፍል አማካይነት ክትትል ይደረጋል። በዛ ቦታው ላይ ያው እንዲጠናከሩ ያንን አጠናክረው ዋናው ተሰባስበው መማራቸው እንዳንድ ትልቅ ግባት ነው ለኛ እምነታቸው እንዲያውቁ ብዙ ተግዳሮች ስላሉ በዛ እንዳይዋጡ ያንን የማድረግ እምነቱን አጽንቶ የመያዝ ኃላፊነት እንዲይዙ ለማድረግ ስብከተ ወንጌሉ በሁለቱም ቋንቋዎች እየተሰጠ ያጠናክራል። ከዛም ባሻገር ግባችን ሄዶ ቤተክርስቲያን እንዲሰራላቸው ነው። ቤተክርስቲያን ካለ ደግሞ ምእመናኑ አሉ ማለት ነው። በቃ ቤተክርስቲያን ሰብሳቢያችን ናት። ቤተክርስቲያናችን ጥላ ከለላችን ስለሆነች ቤተክርስቲያን የግድ ስለሚያስፈልጋቸው ወደዛ መስራት ስራ ውስጥ እንዲገባ ይደረጋል ማለት ነው። በዚህ መልኩ ነው የስብከተ ወንጌል የስብከት ኬላው እየተንቀሳቀሰ ያለው። የስብከተ ወንጌል አሰጣጥስ ምን ይመስላል አባታችን? በእነዚህ አካባቢዎች በስብከት ኬላዎችም በተለይ ደግሞ ገጠሩ አካባቢ ላይ እየተሰጠው ያለው የስብከተ ወንጌል አገልግሎት ተደራሽነቱ ምን ይመስላል? በምን መልኩ ነው እንደው ቃለ እግዚአብሔርን የሚያገኙት እነዚህ ወገኖቻችን የሚለውን ደግሞ ቢያነሱልኝ መልካም ነው። እንግዲህ የወንጌል ተደራሽነቱ መቼም አቅም በፈቀደ መልኩ እንቅስቃሴ እየተደረገ ነው። ሀገረ ስብከቱም ወረዳ ቤተ ክህነቱም አጥቢያ ሰበካ ጉባኤውም ያው ክትትል ከዚህ ይደረጋል። አሁን ሀገረ ስብከቱ ራሱን የቻለ ክፍል አለው። የስብከተ ወንጌል ክፍል አለው። ስብከተ ወንጌል ክፍሉ በራሱ ክፍል ይከታተላቸዋል በዛው ያሉትን። እንደገና ደግሞ ጉባኤ እንዲዘጋጅላቸው በጉባኤያት መምህራን እንዲጋበዙ በቋንቋው በአፋን ኦሮሞ እንዲማሩ ይሄን የማድረጉን ስራ ክትትል እየተደረገ እንዲጠናከሩ ጥረት ተደርጓልና ይሄን ለማድረግ ብዙ ቻሌንጆች አሉ። አንዳንድ ጊዜ ያው አቅም ይወስናል። ከዛም ባሻገር ደግሞ አሁን የዚህ ወቅታዊ የጸጥታም ጉዳይ ደግሞ እንደ ልብ ተዘዋውሮ አሁን የስብከት ኬላዎች አካባቢ ለስራ እንዳይሰራ አንዳንድ ጊዜ እንቅፋት የሚሆኑ አሉ። ሄደው ሲያስተምሩ ራሱ ለምንድን ነው እንትን ምትሉት ብሎ አንዳንድ እታች ገጠር ላይ አንዳንድ ፈተናዎች የገጠማቸው ሰባኪያን መምህራን አሉ። እኛም ይሄንን ጉዳዩን ሲደወልልን ሪፖርት ሲደረግልን እኛም ወዲያው ለመንግስት አካላት እዚሁ ለዞን ላሉት አቅርበን የዞን አካላትም እዛው ላሉት ለወረዳ ቤተ ክህነት ለወረዳ የመንግስት አካላት እዚህ ጉዳዩን አጣርተው መመሪያ ሰጥተው የተስተካከለበት ቦታም አለና ፈተናዎች አሉ እና ያንን ፈተና እንግዲህ
ያው በመቋቋም ነው እዚህ ደረጃ ላይ የተደረሰው። ይህንን አገልግሎት ይበልጥ ተደራሽ ለማድረግ ደግሞ በተለይ እንግዲህ ቃለ እግዚአብሔርን እንደ ስፋቱ እንደ ሀገረ ስብከቱ ስፋትም በቂ ሰባኪያነ ወንጌል ሊኖሩ ይገባልና በተለይ ደግሞ ሰባኪያነ ወንጌልን አሰልጥኖ በማሰማራት ረገድ ለአገልጋይ ለካህናትም ሊሆን ይችላልና በዛ እንደው የተሰሩ ስራዎች ካሉ ስልጠና ላይ በምን መልኩ ነው እየተከናወኑ የሚገኙት የሚሉትን ደግሞ ነኝ። አዎ ስልጠናን እንግዲህ በተመለከተ ያው ሀገረ ስብከቱ የካህናት ማሰልጠኛ አለው። በአመት አንድ ጊዜ ያሰለጥናል። ለ4 ወር ከእያንዳንዱ ወረዳ ቤተ ክህነት ተማሪ እንቀበልና 2 ተማሪ እንቀበላለን ከሁሉም አጥቢያ ላይ ከሁሉም ወረዳ ቤተ ክህነት ጽሕፈት ቤቶች እና በዛ መሰረት ሀገረ ስብከቱ ለ4 ወር በ9 የትምህርት አይነቶች ትምህርት ይሰጣል። በሁሉም በአፋን ኦሮሞ በአማርኛ በሁለቱም ቋንቋ ልጆች ይሰለጥናሉ። እዚህ የሚሰለጥኑት ሰልጣኞች ከዚያው ከአካባቢው ተመልምለው የመጡ ናቸው። ሀገረ ስብከቱ እንደ አንድ መስፈርት ወደ ማሰልጠኛው ለመግባት እንደ አንድ መስፈርት ያስቀመጥ ነው ምንድነው የአካባቢውን ቋንቋ አፋን ኦሮሞ የሚችሉ። ምክንያቱም እነዚህ ልጆች ተምረው እነዚህ አገልጋዮች ተምረው ሰልጥነው ወጥተው እዛው ከወጡበት ህብረተሰብ ነው ሄደው የሚያገለግሉትና የአካባቢውን ባህል የአካባቢውን ቋንቋ ሊያውቁ ይገባል። ስለዚህ ይሄንን በአስራር ጉባኤን ወስነን በዚህ መስፈርት ነው የሚገቡት እና ቋንቋውን ስለሚችሉ ወደ 9 የትምህርት አይነቶች ይማራሉ በሁለቱም ቋንቋ። በዛ ተምረው ሰልጥነው ይመለሳሉ። ከዛ ተመርቀው ሲወጡ እንደ ዝንባሌያቸው እንደ ችሎታቸው እንደ ትምህርት አረዳዳቸው እንደ የትምህርት አቀባበላቸው ችሎታቸው ግምት ውስጥ በማስገባት ተገቢውን ቦታ እንሰጣለን። ከዛ ውስጥ አሁን አስተዳዳሪ ያደረግናቸው አሉ። አሰልጥነን አስመርቀን ከካህናት መካከል ንቃተ ከዛው ከአካባቢው መጡ። በስብከተ ወንጌል የመደብናቸው አሉ። በሌሎችም አገልግሎቶች የመደብናቸው አሉና እንደዛ እያደረጉ በአብዛኛው በስብከተ ወንጌል ተመድበው እያገለገሉ ያሉት ማለት ነውና ይሄ የሚደረገው ብቻ ነው በቂ ነው ብለን አይደለም። ስራው ሰፊ ነው። ስብከተ ወንጌል አገልግሎቱ ሰፊ ነው እና ይሄንን ጋን በጠጠር ይደገፋል እንደሚባለው የተለያዩ መንፈሳዊ ማህበራቶችም በዚህ እገዛ እያደረጉልን ነው። አሁን በማህበረ ቅዱሳን በኩል በዚህ በኩል ስልጠናም እየተደረገ ነው። በጽርሐ ጽዮን ቡራዩ አንድነት ማህበርም እዛም እንደዚሁ ተማሪዎች እየላክን ሰልጥነው እየመጡ እያስተማሩ ነው የሚገኙት ነው ማለት ነውና በዚህ መልኩ የሰባኪያንን ቁጥር እያሳደግን እየጨመርን ከሄድን ስራው ከዚህ የበለጠ ሰፍቶ ይሰራል የሚል እምነት አለን። የቤት ለቤት አገልግሎትስ ምን ይመስላል? በተለይ ደግሞ ካህናት አባቶች ቤት ለቤት እየሄዱ ምእመናንን በሀዘንም ጊዜ ሊሆን ይችላል በደስታም ጊዜ ሊሆን ይችላል እና እንደው በየቤቱ የተሰጡ ያሉ አገልግሎቶች ምን ይመስላሉ? በተለይ ደግሞ ጸበል መርጨትም ሊሆን ይችላል ከንስሐ ልጆቻቸው ጋር ያለው ግንኙነት ካህናት አባቶች ምን ይመስላል? አባታችን አዎ ቤት ለቤት አገልግሎት እንግዲህ እዚህ ሰው በሀዘን ሰው ሲሞት በሀዘን እንዲሁ ደግሞ በሰርግ ላይ በደስታም ጊዜ ጋብቻ በሚኖር ሰዓት እንደዚሁ የቤተ ክርስቲያን ልጆች ከሆኑ እንትኑ የጋብቻው እዛው ሰርጉ ድረስ ተኬዶ እንትኑ ይሰጣል፣ ትምህርቱ ይሰጣል። በሰንበት ትምህርት ቤት ወጣ ልጆቻችንም በዛ በማጀብ ዝማሬ አገልግሎት ያደርጋሉ። እዛውን ስብከተ ወንጌል ይሰጣል። እንዲሁ ደግሞ ሰው ሲሞትም እንደዚሁ በሀዘን ቤት እንደዚሁ የማጽናናት ፕሮግራም እየተባለ ይኬደር የማጽናናት ስራ ይደረጋል። ግን በቂ አይደለም። በዚህ አገልግሎቱ ሰፊ የሆነ ስራ ሰርተናል ብለን እንዲሁ ምንሞካሽበት አይደለም። ይቀረናል ገና ብዙ መስራት። እንደው በዚህ ጉዳይ ላይ መሮጥ የሚያስፈልገን ጉዳይ ነው። ምክንያቱም ብዙን ሰው የምናገኘው በዚህ ሰዓት በተለይ በችግሩ ጊዜ በሀዘኑ ጊዜ ስደርስለት ምእመኑ ቃለ ወንጌልን ስታስተምረው ይጽናናል። አባት አለኝ ቤተክርስቲያን አረሳችኝም እንዲሆኜ እንዲ ጉዳት ደርሶብኝ መንፈሳዊ አባቶች አጽናንተውኛል ብሎ ነው ህዝቡ የሚጽናናውና በዚህ ያው ስራዎች አሉ እየተሰሩ ነው። ግን ያው በቂ አይደለም። ከዚህ የበለጠ መስራት እንዳለብን ነው የሚሰማን። የሰንበት ትምህርት ቤት አገልግሎቶችስ ምን ይመስላል? አባታችን እንደው እንዳጠቃላይ ያለው እንደ ሀገረ ስብከቱ በገጠሩም በወረዳ አካባቢ ላይ ሰንበት ትምህርት ቤቶችን በማደራጀት ረገድ አዳዲስ ቦታዎች ላይ ስብከት ኬላዎች ላይ የክርስቲያን ልጆችን አሰባስቦ በሰንበት ትምህርት ቤት እንዲደራጁ በማድረግ የተሰራ ስራ ካለ የተደራጁ ሰንበት ትምህርት ቤቶችም ካሉ እንደምን አይነት ስራዎች ይሰራሉ የሚለውን መጥቀስ ከተቻለ አያይዘውም ከዚህ ከአዲሱ ስርዓተ ትምህርት ጋር በተገናኘ የሚሉን ነገር ካለ።
ጥሩ በሰንበት ትምህርት ቤት አሁን እግዚአብሔር ይመስገን ጥሩ ነው እንቅስቃሴው ከበፊቱ የተሻለ ሁኔታ ከላይ ከዋናው ማዕቀር ጀምሮ ከጠቅላይ ቤተ ክህነቱ ጀምሮ እየተሰሩ ያሉ ነገሮች መልካም ነገሮች ናቸው። አሁን የአዲሱ ስርዓተ ትምህርት ቅዱስ ሲኖዶስ ያጸደቀው ስርዓተ ትምህርት ወጥ የሆነ ትምህርት እንዲሰጥ መደረጉ ይሄ የሚያበረታታ ነገር ነው። ይሄ በጣም ተጠናክሮ መቀጠል ያለበት ደስ ነው ያለን። ጠቅላይ ቤተ ክህነት የጥቅም ስብሰባው ላይ የዛሬ ዓመት እዛው ሰብስበውን አንድ ቀን እንደገና ስራ አስኪያጆች ሁሉ ሰብስበው በዚህ ጉዳይ ከሰንበት ትምህርት ቤቱ ጋር አብረው ሲያወያዩ ነበርና ጥሩ ነው እንቅስቃሴያቸው አሁን የተያዘው እና ይሄንኑ ነው እኛም አጠናክረን አሁን የስርዓተ ትምህርቱ አዲሱ ስርዓተ ትምህርት ግበራ ሰንበት ትምህርት ቤት ወጣቶች በየቦታው ኮርስ እንዲማሩ እየተደረገ ነው። የያጥቢያው ላይ በጣም ገጠር ካልሆነ በስተቀር አመቺ ያልሆኑ ችግሮች ያሉበት ካልሆነ በስተቀር በዛ የትምህርቶቹ እየተሰጡ ነው። ቅድስት ሥላሴ ዩኒቨርሲቲም ክረምት ላይ ወደ ከ11 በላይ ልጆች ሰልጥነው እንዲማሩ ለ15 ቀን ያለፈው ዓመት ልከናል፣ ዘንድሮም ልከናል። ወጫቸውን በመቻል ማለት ነው እና እነዛ ልጆች ሰልጥነው መጥተው የአሰልጣኙ ስልጠና ወስደው እነሱ ደግሞ ወደ የወረዳ እየላክናቸው እዛ ያሉትን አሰልጥነው ይመጣሉ። አሁን በቅርቡ ያለፈው ሳምንት አሰማርተናል ልጆችን የሰንበት ትምህርት ቤት ወጣ የአሰልጣኙ የሰለጠኑትን በየወረዳው ሄደው በየቤተ ክርስቲያን ሄደው ገምግመው እንዲመጡ ከዚህ ደብዳቤ ጽፈንላቸው አጥቢያው እንዲቀበላቸው ከወረዳ ቤተ ክህነት ጋር ሆነው ያንን ስርዓተ ትምህርቱ እየተተገበረ ነው ወይ፣ ምን እየተሰራ ነው፣ ምን እያደረጋችሁ ነው፣ ትምህርቱስ እየሄደ ነው የሚለውን ነገር ገምግመው እንዲመጡ ደብዳቤ ጽፈንላቸው ሄደው ገምግመው ነው የመጡት። ወደ 7-8 አብያተ ክርስቲያናት በላይ ሄደው ወረዳዎችን አይተው አነጋግረው ገምግመው ነው የመጡት። ያልተደረሳቸውን ቦታዎች ደግሞ በቀጣዩ ደግሞ እንደዚሁ ይሄዳሉና በዛ ጥሩ መነቃቃት ነው የተፈጠረው። እንደገና ደግሞ አጠቃላይ ከ150 በላይ እስከ 200 ነው እቅድ ይዘን የነበረው 150 የሚሆኑ የሰንበት ትምህርት ወጣቶችን ደግሞ ለ5 ቀን እዚሁ ርዕሰ ከተማ ላይ ጠርተን ከየገጠሩ ያሉትን ሰንበት ትምህርት ወጣቶች ሰርተን የ5 ቀን ሙሉ ቀለባቸውን ምግባቸውን እዚሁ ማደሪያቸውን እዚሁ አዘጋጅተን ከጠቅላይ ቤተ ክህነት ሰንበት ትምህርት ቤት አንድነቶች ጉባኤ አሰልጣኝ መምህር 2 መምህራን ጋብዘን በሁለቱም ቋንቋ የሚያስተምሩ ጋብዘን ለ5 ቀን ሙሉ በቂ የሆነ ስልጠና ሲሰጣቸው ቆይተን በሰላም ተመርቀው ብፁዕ አባታችን በተገኙበት እኛም በተገኘን ሰርቲፊኬት ሰጥተን መርቀን ወደ የመጡበት ሰንበት ትምህርታቸው አሰማርተናልና ያ መነቃቃትን ፈጥቷል። ወጣቱ በቃ ወደ ቤተ ክርስቲያን እንዲመለስ ወጣቱን ሰንበት ትምህርት ዛሬ ካልያዝነው ዛሬ ኮትኩተን ካላሳደግነው ዛሬ ያሳደግነው ችግኝ ነው ነገ አድጎ ዛፍ ሆኖ ለሌላው ጥላ የሚሆነውና ወጣቱ ላይ ሰንበት ትምህርት ቤት ስራ መሰራት ስላለበት ሀገረ ስብከቱም ልዩ ትኩረት በመስጠት ወረዳም አጥቢያዎችም ሰንበት ትምህርት ቤትን በደንብ ትኩረት እንዲሰጡበት በማድረግ በዚህ አይነት መልኩ ስልጠናዎች እየተሰጡ ነው ያለው በሰንበት ትምህርት ቤት ወጣቶች በኩልና እግዚአብሔር ይመስገን ጥሩ ነው። እንግዲህ ጅማሮቻችን ጥሩ ነው። ይህንኑ አጠናክረን እንቀጥልበታለን የሚል ሀሳብ ነው ያለን። አዳዲስ አማንያንን አስተምሮ ማስጠመቅ ላይ ያለው ነገርስ ምን ይመስላል አባታችን? በተለይ ደግሞ እነዚህ በተለያየ ቦታዎች ላይ የሚማሩ የቅድመ ጥምቀት ትምህርት የሚማሩ አካላትን አስተምሮ ወደ ቤተ ክርስቲያን ማምጣት ላይ እንዲሁ ደግሞ ያሉትን ምእመናን በራሱ ማጽናት ላይ የተሰራ ስራ ካለ እሱንም አያይዘው ቢነግሩን። አዎ እንግዲህ ስብከተ ወንጌል ሲኖር ጉባኤ ሲኖር እንዲህ አይነት መንፈሳዊ አገልግሎቶች እየተጠናከሩ ሲመጡ ውጤት ተኮር ነው ስራው የሚሆነው እና አሁን በየአጥቢያው በየጊዜው ከአዳዲስ አማኝ የሚጠመቁ አሉ፣ የሚመለሱ አሉ፣ ከሌላ ቤተ እምነት የሚመለሱ አሉ። ያንን ራሱ አጥቢያ ሰበካ ጉባኤ እየመዘገበ ያስቀምጣልና መጨረሻ ላይ በየሪፖርቱ ለሀገረ ስብከቱ ይልካል። የበጀት ዓመቱ መዝጊያ ላይ ያንን ሪፖርት አጠቃለው ያቀርባሉ። እኛም ደግሞ ያንን አጠናክረን የሁሉንም ጨምቀን ይዘን ለጠቅላይ ቤተ ክህነቱ በሪፖርት እንገልጻለንና ይመለሳሉ በየጊዜው። እንደው በአመት ምን ያህል ሰው ሊመለስ ይችላል ወደኛ? እንግዲህ ከ200 ሰው በላይ ባለፈው በሪፖርታችንም ገልጸናል። ከ200 ሰው በላይ ተመልሰዋል። ያው ዳታውን ፋይል ማየት ያስፈልጋልና ብዙ እንደዚህ የሆኑ ምእመናኖቻችን ከሌላ ከቤተ እምነት ተመልሰዋል። እንዲሁ ደግሞ በአንጻሩም ደግሞ ከኛም የሚሄዱ ደግሞ አሉ። አሁን ብዙ ጊዜ እኔ ያለ ሄደ የሚለውን ነገር አንዳንዶቹ ነው የሚገልጹልን እና እኛ ደግሞ የመጣውንም የሄደውንም በትክክል ሪፖርቱን ትክክለኛውን ሪፖርት አቅርቡ ብለን ነው መመሪያ የምንሰጣቸውና ያው
ከኛም የሚመጣል ደግሞ ከኛም ደግሞ ወደዛም ይሄዳልና ይሄንን ትኩረት እንዲሰጥበት ነው። ሀገረ ስብከቱ ከህዳር 1 እስከ 4 24ኛ መደበኛ ጠቅላላ ጉባኤ አከናውነናል። በየአመቱ የምናደርገው ሴሚናር የሰበካ ጉባኤ መንፈሳዊ ጉባኤ ከሁሉም አጥቢያ የተውጣጡ ምዕመናን፣ የሰበካ ጉባኤ አባላት፣ ምክትል ሊቀመንበር፣ የሚመለከታቸው አካላት ይጠራሉ፣ ይመጣሉ እና እዛ ላይ ሰፊ ውይይት ነው። ስልጠናም ይሰጣል፣ ሰፊ ውይይት ይደረጋል። በዚህ ጉዳይ ላይ በምዕመናን አያያዝ፣ በምዕመናን አጠባበቅ፣ ምዕመናኖቻችን እንዴት እንያዝ፣ እንዴት እንጠብቅ፣ በልማቱ፣ በቅርሱ፣ በአጠባበቁ፣ በኢኮኖሚ፣ በሁሉም ቤተክርስቲያን ራሷን ችላ የምትንቀሳቀስበትና ችግሮቿን የምትፈታበት ይሄንን ማጠናከር እንደሚገባ ሰፊ ስልጠና በመስጠት መጨረሻ ደግሞ በበጀት አመቱ ደግሞ በስራ አፈጻጸም ጥሩ ውጤት ያመጡትን አብያተ ክርስቲያን ከየምድባቸው አወዳድረን ከ1 እስከ 3 ሲወጡትን እየሸለምን እንሸኛቸዋለን። ከዛም ባሻገር ከዚህ ውጪ ደግሞ በስብከተ ወንጌል ለየት በስብከት ኬላ በማጠናከር ለየት ያለ ስራ የሰሩትን ሰባኪያን በግለሰብ ደረጃም በአጥቢያም ደረጃም እነሱንም እንሸልማለን ለማበራራት። አንደሱ አድርገን ባለፈው ሸልመን በርቱ ብለን ሰርቲፊኬት እውቅና ምስጋናም ሰጥተን ነውና ያ ጥሩ መነሳሳትን ፈጥሮላቸው በቃ የበለጠ እንድንሰራ አደራ ነው የሰጣችሁን አባቶቻችንና በርቱልን የሚል ሐሳብ ነው የሰጡን። እኛም ደግሞ ጠቅላይ ቤተ ክህነት በ44ኛው አጠቃላይ የሰበካ መንፈሳዊ ዓለም አቀፍ ጉባኤው ላይ በጥቅምቱ በተከናወነው ላይ ሀገረ ስብከት ከምድቡ ሁለተኛ ወጥተን የሞተር ሳይክል ሽልማት አግኝተን የመጣ ነውና ይሄ የበለጠ እንድንሰራ ያበረታታልና የሰራናቸውን እያጠናከር ባልሰራንባቸው ነገሮች ደግሞ ጠንክረን እየሄድን ችግሮቻችን እየፈታን እንሄዳለን። መቼም እንከን የለሽ አስተዳደር የመድኃኔዓለም ብቻ ነው። የሰው አስተዳደር ክፍተት ጉድለት ይኖራል። ጉድለታችንን እየሞላን ደግሞ ጠንካራ ጎኑን ደግሞ እያጠናከረን ለመሄድ ነው። እንግዲህ እግዚአብሔር በፈቀን በረዳን መጠን ለማድረግ ያሰብነው ይሄን ነው። እነዚህ ወደ ቅድስት ቤተክርስቲያን መምጣት የሚፈልጉ አዳዲስ አማንያን ብዙ ጊዜ ወደ ቤተክርስቲያን ሲመጡ የሚደርስባቸው ጫና አለ። መምጣት እንኳን ወደ ቤተክርስቲያን መምጣት ተጠምቀው ኦርቶዶክስ መሆን ቢፈልጉ እንኳን ከበስተጀርባ እንደው የሚደርስባቸው ችግር፣ ዛቻ፣ ማስፈራሪያ ሊኖር ይችላልና እነዚህ ክርስቲያኖች ሲመጡ ምን አይነት እንደው አቀባበል ይደረግላቸዋል? እንደምንመለከተው በተለይ ከክርስትና ወጥተው ወደ ተለያየ ቦታ የሚሄዱ ክርስቲያን ወገኖቻችን እዛ ሲሄዱ ጥሩ አቀባበል ነው የሚደረግላቸው። በንግዱም በምኑም ጥሩ አይነት አቀባበል ይደረግላቸዋልና ወደኛ ስንመጣ ደግሞ እንደው ያለው ነገር ምን ይመስላል? አባታችን ህይወታቸውስ ላይ ለሚደርሰው ነገር እንደው ማን ነው ኃላፊነት ሊወስድላቸው የሚችለው? እነዚህን ወገኖቻችን እዛ ጋር የተሰራ ነገር ካለ ያጋጠማችሁም ችግር ካለ አባታችን እስቲ እሱን ቢነግሩኝ። መልካም ነው። እንግዲህ እንዲህ አይነት ነገር ያው ያጋጥማል። ሙሉ ለሙሉ አንድ ቦታ ላይ ብቻ ሳይሆን በአንዳንድ ቦታውም ችግሩ አለ፣ በአንዳንድ ቦታ ደግሞ ምንም ነፃነት ያለበት ቦታ አለ እና እንዲህ አይነት ነገር ሲመጣ ያው ተጽዕኖ ጫናው አለ። ምክንያቱም ከነሱ እንዲሄዱባቸው ስለማይፈለግ የነሱ መሄድ ደግሞ ሌላውን ያናጋል፣ ሌላውንም ይወስድብናል የሚል ስጋትም ሊኖር ስለሚችል ይመስለኛል በተለያየ ጫና ያደርጉባቸዋል እና ግን ያው በደንብ ክትትሉ ትምህርቱ ከመጠማቃቸው በፊት ያው ክትትሉ ትምህርቱ ምንም ማለት ንስሐ አባቱም እዛ ያለው አጥቢያ ካህኑ ምኑ አስተምሮ እዛ ያለው ሰባኪ አስተምሮ ነው ወደ ጥምቀት የሚያመጣቸውና በዚህ መልኩ ነው የሚጠመቁት። ግን ሁሉ ነገር ተቻችለው ምንም የሚመጣውን ነገር እቀበላለሁ ብለው የሚጠመቁ አሉ። እንደዛ ደግሞ ተጠምቀው ደግሞ ወደኛ እምነት ሲመለሱ ፈተናው ከበስተጀርባ ጫና የሚያበዙባቸው አሉ። አሁን በቅርቡ ወደዚህ ወገለምሶ አካባቢ አንድ አይነት ነገር ተፈጥሯል። ተመለሰ ሰውየው በቃ አምኖ ነው የመጣው። በተለያየ ምክንያት በህልሙም ብዙ አይነት ነገር እንዳየ ነው እንግዲህ የተናገረው። በዛ መሰረት በቃ እኔ እዚህ እምነት ተከታይ ነው መሆን የምፈልገው ብሎ መጣ። ከዛ ተጠመቀ፣ አልተጠመቀም መጣ። ከዛ እዛው ቁጭ ሆኖ መጀመሪያ መማር ስላለበት ትምህርቱን እየተማረ ቆየ። በኋላ ግን መመለሱን ሲሰማው ከቤተሰብ አካባቢ እዛ ከወጣበት ህብረተሰብ አካባቢ ክትትል እንደሚያደርጉበት ይሄን ነገር ሲሰማ የደብሩም ሰበካ ጉባኤ ወደ ለኛ ወረዳ ቤተ ክህነቱም ለኛ ወዲያው ሪፖርት ሲያደርጉልን በቃ እንዲህ አይነት ክትትል ስጋት ካለ ይምጣ ወደዚህ አምጡት
ብለን እኛ እዚህ በቅዱስ እግዚአብሔር ቤተክርስቲያን እዛ ላለው ቤተክርስቲያንም መመሪያ ሰጠን። እዛ ቤትም ተሰጥቶት ምን ብሎ ምእመናንም እንክብካቤ እያደረጉለት እንዲቀመጡ እኛም የሚያስፈልገውና አንዳንድ ነገር አዋተንም ያንን በመደገፍ የተወሰነ ጊዜ እንዲቀመጥ ተደረገና ከዛን በኋላ ግን በዘለቄታዊ ነገር ያው ትምህርት የሚያገኝበት መማር የሚገባበት እንክብካቤ አግኝቶ መስራት የሚገባት መማር የሚገባበት ቦታ ማስቀመጥ ስላለብን ከዛን በኋላ ከዛ አውጥተን እንደገና ያው በሌላ ቦታ አሁን አስቀምጣን ነው ቦታው እዚህ ነው ባንልም እዛ ሆኖ እሱም ደስ ብሎት አሁን ያ ትልቅ ቦታ ነው እዛ ቦታ ላይ ተቀምጦ እንትን እያለ ነው እየተማረ እያገለገለ ነው ያለው ማለት ነውና ለወደፊቱ ግን እውነት ነው እንዲህ አይነት ነገሮች መታሰብ አለበት። እንደ ጠቅላይ ቤተ ክህነትም እንደ ሀገረ ስብከትም እንደው ቋሚ የሆነ ነገር አሁን ከአጥቢያ ከወረዳ እንዲህ አይነት ችግሮች አሉብን ብሎ ሲመጣ ይህን ነገር አንደኛ የምናሳርፍበት ቦታ መኖር አለበት። እንዲህ አይነት ሰዎች ሲመጡ እንዲህ አይነት ችግሮች ደረሱ ይባል ከዛም ባሻገር ደግሞ ከተቀመጡ በኋላ በጀት ያስፈልጋቸዋል፣ እንክብካቤ ያስፈልጋቸዋል። ራሱን የቻለ ለዚህ ተብሎ የሚያስፈልገው ነገር መኖር አለበት እና እኔ እንዳውም ባልሰራንባቸው ክፍተት ናቸው በምላቸው አሰራሮች አንዱ ይሄ ነው ብዬ ነው የማስበው እና በእውነት እንዲህ አይነት ነገር ሊታሰብበት ይገባል። አሁን ባለፈውም እንዲህ አይነት ነገር ሲኖር በቃ ከአጥሚያው አቅም በላይ ሲሆን ከወረዳ አቅም በላይ ሲሆን ምንድን ነው የሚደረገው? ከሀገረ ስብከት አቅም በላይ ሲሆን ምንድን ነው የሚደረገው? ወደ የትኛው አካል ጋር እንትን ማለት መቀመጥ አለባቸው እኒህ አይነት ሰዎች እና ተሰብስቡ እንደ አንድ ማሰልጠኛ ነገር ቤተክርስቲያኒቱ ራሱ አዘጋጅታ እንዲህ አይነት ሰው አንደኛ ትምህርታቸው የሚያጸኑበት አንድ ሰው እኮ በአንድ ጊዜ ተነስቶ ኮሌጅ ዩኒቨርሲቲ አይገባም። ዩኒቨርሲቲ ለመድረስ ከስር ከአንደኛ ክፍል እስከ 12ኛ ክፍል ትምህርቱን መማር አለበት። ከዛ በኋላ ነው ኮሌጅ ደርሶ ወደ ዩኒቨርሲቲ የሚገባው አይደለ? ልክ በቤተክርስቲያን ማስተምሩ በአንድ ጊዜ ትልቅ ቦታ ላይ አናደርሰው። አዲስ አማኝ ነው ብዙ ማወቅ መማር ያለበት ነገር ስላለ እነዚህም በደረጃው ተምረው መጨረሻ ላይ የሚቀመጡበት ቢመቻች ይሄ ጥሩ ሀሳብ ነውና እንደው በዚህ ነገር ላይ እንደ ሀገረ ስብከትም እንደ ጠቅላይ ቤተ ክህነትም ጠንክሮ በዚህ ቢሰራ ጥሩ ነው። እኛም ወደፊቱ በሪፖርታችን ልናቀርበው እንችላለን። እንደ ሀገረ ስብከትም ጥሩ ስራ ተሰርተዋል። ደስ የሚያሰኙ ነገሮች አሉ። እንደው እንደ ማጠቃለያ ያህል ሰዓታችንን እያገባደድን ያለ ነው። ወደዚህ ወደ አጽራረ ቤተክርስቲያን እንምጣና እንደው አጽራረ ቤተክርስቲያን በተለይ እንደ ምዕራብ ሐረርጌ ቤተክርስቲያን ላይ እንደው ምን ያህል ተጽዕኖ አሳድረዋል ማለት ይቻላል? እኛም ወደ አንዳንድ ገጠራማ አካባቢዎች ሄደን መረጃዎችን ሰምተናል። አጽራረ ቤተክርስቲያን የመንግስትን መዋቅር ተጠቅመው ቤተክርስቲያን እንደውም አንድ ወረዳ አካባቢ ላይ ቤተክርስቲያን ድምጽ ይረብሸኛል ማታ ማታ አስተኛና ድምጽ ቀንሱ እስከ ማለት ደረጃ የሚደርሱ የመንግስት ኃላፊዎች እንዳሉ ነው የሰማነው። በዚህ ደረጃ በቤተክርስቲያን ሲሆን እንደገን በተለያዩ በመናፍቃን እንደፈለጉት ከተማ ውስጥም የትም ሃይማኖታቸውን በነፃነት ይሰብካሉ። ወደኛ ቤተክርስቲያን ሲመጣ ግን እንደዚህ አይነት ችግሮች አሉ። በተለይ የሃይማኖት ጉባኤ አለ። ቤተክርስቲያናችንም እዛ ውስጥ አንድ አባል ናትና ይሄ ሁሉ ግፍ መከራ እንደ በቤተክርስቲያን ላይ ሲደርስ እንደ ቤተክርስቲያን በእናንተ በኩልስ ምን የተደረገ ነገር አለ? ምእመናን ሀብት ንብረታቸውን እየተው መሄድ በግብር እየጫኑባቸው አካባቢያቸውን ለቀው እንዲሄዱ በነፃነት እንኳን በጣም የሚገርመው የመንግስት ሰራተኛ ሆኖ ቤተክርስቲያን ሴት ከታየ አንተ መንግስት እየከፈለህ ደሞዝ እንዴት ነው ቤተክርስቲያን የምትሄደው? እንዴት አንገት ላይ መስቀል ታንጠለጥላለህ የሚባልበት ደረጃ ተደርሷልና እንደዚህ አይነት ነገር እንዴት ነው የሚታዩት? ያጋጠሟችሁ ነገሮችም ካሉ እነዚህ ነገሮች እንዴት ፈታችኋቸው? ብዙ ጊዜ የኛ ቤተክርስቲያን እንደው ለሰላም ቅድሚያ ትሰጣለች። ግን እንዲህ ሁሌም ለሰላም ቅድሚያ ይስጥ እየተባለ ቤተክርስቲያን አንገቷን እየተደፋች ሌላው ሽሩሩ እየተባለበት የሚካሄደው ሁኔታስ እስከ መቼ ነው? አባታችን እንደው እዚህ ላይ የሚጨምሩልን ነገር ካለ። መልካም እንግዲህ ያው ፈተናዎች በተለያየ በአንድም በሌላም በኩል በየአቅጣጫው ይነሳሉ። ይሄ ፈተናዎች ሲነሱ ግን በተለያየ መንገድ ነው በተለያየ ስልት ነው ፈተናው የሚመጣው። እንዲህ በግልጽ ባለስልጣኑ እንዲህ መስቀልን አድርጋ አትግባ አንገትን በጥስ መስቀልን በጥስ ከአንገት ላይ አውልቅ የሚል ፊት ለፊት እንደዚህ አይነት መመሪያ የሰጠ ወይም ተጽዕኖ ያደረገ እንትን በእኛ አካባቢ ያለ አይመስለኝም። ካለም ደግሞ ሪፖርቱ ወደኛ አልመጣም። እንዲህ አይነት ነገር ግን ተጽዕኖ በተለያየ በስተጀርባ እንዲሁ በተጻነቁ ይኖራል። ሁሉም ቦታ አይደለም፣ አንዳንድ ቦታዎች ናቸው። አሁን
በሰላም የሚኖሩበት ከመንግስት አካላትም ጋር ከሌሎቹም አካላት ጋር ተሰላም ተከባብረው የሚኖሩበት አጥቢያዎችና ወረዳዎች አሉ። እንዲህ ግን እንደ አንዳንዱ ደግሞ እንዲህ ግልጽ የሆነ ደግሞ ችግር ያለባቸው ወረዳዎች አሉ። ችግር ያለባቸው መመሪያ ማስፈጸም የተሳናቸው ሆን ብለው ቤተክርስቲያኖች ላይ ተጽዕኖ የሚያደርጉ የመንግስት ባለስልጣናት አሉ። ይሄንን እኛም ለዞኑ አቅርበናል፣ በአካልም አቅርበናል፣ በጽሁፍም አቅርበናል ሄደናል። እኛም እዛ ባለንበት የተደወለ መመሪያ ሁሉ የሚሰጣቸው አሉ። ግን ያንን መመሪያ እንዴት አድርገው እንደሚፈጽሙት አይታወቅም። በቃ ተጽዕኖ የሚያደርጉ ቦታዎች አሉ። ይሄንን በተደጋጋሚ እኛም ሄደንበታል፣ አነጋግረናል። ያ ነገር አልፈጸም ሲል ከአቅም በላይ ሲሆን ከኛም አቅም በላይ ሲሆን ከዛው አካባቢ ኮሚቴ አዋቅረን የደብሩ ሰበካ ጉባኤ ከወረዳ ቤተ ክህነቱም ከኛም ከሀገረ ስብከቱም ልዑክ አድርገን አጣምረን ክልል ላይ ሄደን አቤቱታችንን ያቀርንበታል። በቃ እንዲህ በደል እየተደረሰብን ነው እንዲህ ነው ብለን እና በዛ ምክንያት ላይ ካለው ደግሞ ቀጥታ መመሪያ ተሰጥቶልን ያን ችግር መፍትሄ እንዲሰጥ አሁን መስመር ላይ የያዘ ቦታ አለ አንድ ቦታ ላይ እና ከአቅማችን በላይ ሲሆን እስከዚህ ድረስ እንሄዳለን። በቤተ ክርስቲያን ጉዳይ ላይ ምን የምንደራደርበት ነገር የለም። የተቀመጥነው ቤተክርስቲያን ኃላፊነት ለማስፈጸም ነው። በጎቼን፣ ግልገሎቼን፣ ጠቦቶቼን ጠብቁ አሰማሩ ብሎ አደራ የሰጠን እኮ ክርስቶስ ነው። ይሄ አደራ ደግሞ የክርስቶስ የፈጣሪ እስከሆነ ድረስ አደራዎች በጎቹን የመጠበቅ የማሰማራት ጠቦቶቹን የመጠበቅ የማሰማራት ኃላፊነት አለብን የቤተክርስቲያን አባቶች ማለት ነውና ይሄንን ጉዳይ እስከሚመለከተው አካል እያደረስን ያለ ነው። አሁን ችግሩ ምንድነው? እዛ አካባቢ ያለ ሁሉም ባለድርሻ አካላት ከአጥቢያ ሰበካ ጉባኤ ጀምሮ ድርሻውን መወጣት አለበት። አጥቢያውም ሰበካ ጉባኤውም ወረዳ ቤተ ክህነቱም እዛ የተመደቡት አለቆቹም ኃላፊዎቹም ድርሻቸውን መወጣት አለባቸው እና አሁን እዛ ያለ አካባቢ በወቅቱ አቀነባበሩ ሪፖርቱ እንኳን ሳያቀርብ ለወረዳውም ሳይልክ ለሀገረ ስብከቱም ሳይልክ ሳያሳውቅ እንዲሆነ በሶሻል ሚዲያ ላይ የምንሰማው አለ። እንዲህ አይነቱ ነገሮች ደግሞ ተጨባጭ ነገር ይፈልጋሉ። አሁን የመንግስት አካል ጋር እንዲሆናል ለማለት ስትል ተጨባጭ ማስረጃ ይዘን ነው የምንቀርበው እና ምናልባት ፈርተው ይሆን አባታችን እንደ በተለይ ገጠሩ አካባቢ ያለው ነገር ቤት ድረስ እየተሄደ ማስጠንቀቂያ ይሰጣቸዋል። እንደ ሳይፈልጉ እንኳን ወደ ስብሰባ አዳራሽ እንዲመጡ እየተደረገ ስልካችሁን አስቀምጣችሁ ግቡ ተብሎ አስፈላጊ ከሆነ አገሩን ለቃችሁ ትሄዳላችሁ እስከመባል የሚባልበት ደረጃ አለ። ምናልባት እንደው አባቶቻችንም እዛ ገጠር አካባቢ ያሉት እንደው ምናልባት መናገር ፈርተው እንደው ብንናገር እንደዚህ እንሆናለን ብለው አስበው እንዳይሆን አባታችን እንኳን ሌላ አይደለም እኮ እንደው ሚዲያ እንኳን ሄደን እኛ እንደው ቃላቸውን ለመቀበል እንትን ስንል እንደው ትንሽ ማለት ነገ ህይወታችን ላይ እንደዚህ እንደረጋለን ብለው መናገር እንኳን አይደለም ለመንግስት አካል አይደለም ለኛ እንኳን መናገር የሚሳቀቁበት ሁኔታ ላይ ተደርሷልና እሱን ነገርስ እንዴት ያወጣል? እውነት ነው። ፍርሃቱማ ሊኖር ይችላል። አሁን በየቦታው ላይ እንዲህ አይነት ቦታዎች አሉ እንዳልኩ። አሁን የኛ ዞናችን እንደው ከሌላው ዞን አንጻር ሲታይ የተሻለ ነው ብዬ ነው የማስበው እኔ። ምክንያቱም በሰላም እየሰሩ በሰላም ወጥተው ወርደው አገልግሎታቸውን እየፈጸሙ በትክክል እየሰሩ ያሉበት አጥቢያዎችና ወረዳዎች አሉ ምንም እንትን ሳያጋጥማቸው። አንዳንድ ወረዳዎች ደግሞ እንዳልኩ ደግሞ በጣም ፈተና የሆኑባቸው መመሪያ ለማስፈጸም በቃ እንዲህ የማስፈራራት ሁኔታ ያለባቸው ቦታዎች አሉና ይሄንን እኛም ለይተን ነው ለመንግስት አካላት የምናቀርበው። ይሄንን አሁን ቅድም ባልኩ የህዳር ጠቅላላ ጉባኤያችን ላይ ዓመታዊን ሴሚናር ስናከናውን የመንግስት አካላትን እንጋብዛለን፣ እንጠራለን። የጸጥታ የነገኛውን ጸጥታ ዘርፍ ጽፈት ቤት ጋብተናል፣ ከዞን አስተዳደር ገብዛን በየአመቱ እንጋብዛለን። የመንግስት አካል የመጨረሻው መዝጊያው ላይ ከተሰብሳቢያችሁ ከዛ ከየገጠር የመጡት ምዕመናን የሚያነሱትን ጥያቄ እንዲያነሱ የውይይት መድረክ እናመቻቻለን። ጥያቄ ያነሳሉ። ያለባቸውን ችግር መልካም በጎ ተሰርቶላቸው ነው መልካምና በጎነቱን ደግሞ መመሪያ ተጽዕኖ ያለባቸው ቦታዎች ካሉ ደግሞ እዚህ ቦታ ላይ እንዲናይ ተጽዕኖ ታለበት ይሄ ክፍል ይሄ መስሪያ ቤት ይያዝ መስሪያ ቤቱን ክፍሉን የባለስልጣኑን ስም ሁሉ እየጠሩ እዛው ለዞኑ የዞኑ አስተዳደር ተወካዩ ምክትል አሁን አስተዳዳሪው ተገኝቷል፣ ከነገኛ ቢሮ ተገኝቷል፣ ከዞኑ እነሱ ባሉበት እዚህ ቦታ ላይ ጥሩ የተሰሩትም ደግሞ መመሪያ ይሄ ያስፈጽማል ብለው ያመሰግኑም አሉና እዛ ላይ እናቀርባለን እኛ ያለውን ችግር። አሁን እንደዚህ ፍርሃት ያለባቸውን ቦታ እነሱ እንትን ባይሉም ቅድም ባልኩ ህጋዊ በሆነ ባያቀርቡም በስልክም ቢሆን ኢንፎርሜሽኑ እኛ ከሰማን እኛም ዝም አንልም እናቀርባለን። ችግሩ ምንድነው ግን እዛው ላለው ለቀበሌው
አመራር አስተዳደር ወይ ደግሞ ለወረዳው አመራር አስተዳደር ሳያቀርቡ ጉዳዩን ቀጥታ ዞን ላይ ከመጣ እኛ ዞን ሪፖርት ስናገር ዞኑ ለወረዳው ነው የሚደውለው። ለወረዳው ሲደውል እንደ ይሄን ነገር እኮ እኔ ጋር አላመጡም፣ ይሄን አቤቱታ እኔ ጋር አላመጡም፣ እናንተ ጋር እንዴት ደረስ የሚል ምላሽ ነው የሚሰጠው። የዛን ሰዓት ለወረዳው ነግራችሁ ነበር፣ ምን አላችሁ፣ እዛ ምን መልስ የተሰጣችሁ እንባላለን። እና አንዳንድ ጊዜ ይሄን ሄራሪኩን ጠብቆ መስራቱ ውጤታማ ያደርጋል። ተፈጽመም አልተፈጸመም እዚያ ያለው ባለስልጣን ጉዳዩን የማየት የመዳኘት ኃላፊነት አለበት። መንግስት እኮ ቤተክርስቲያን የመጠበቅ ኃላፊነት አለበት፣ ዜጎቹን ህዝቦቹን የመጠበቅ ኃላፊነት አለበት። እና ይሄንን በተገቢ ሁኔታ እዛ ላይ መስራት ይገባቸዋል። እና ይሄ ችግር ያለባቸው ሁሉም ጋር ሳይሆን አንዳንድ ጋር እንደውም አንዳንዶቹ ደግሞ በተሻለ ወጠን መቀን የራሳቸውን መኪና ሰጥተው ደግሞ አሉ የመንግስት ባለስልጣን የራሳቸው መኪና ሰጥተው በዓላት ታቦትን ስናከብር በመኪናቸው ሸኝተው ጥበቃ አድርገው ምን ብለው ከግል ገንዘባቸው ራሱ ገንዘብ ሰጥተው ቤተክርስቲያን ክብረ በዓሉ በደንብ እንዲከበር የሚያደርገው የመንግስት ባለስልጣንም አሉ በዞናችን። እና ሁሉም ጨፍልቀን እንዲህ ነው ማለት አንችልም። መልካም አሉ ደግሞ እንደዚህ ችግር የሚፈጥሩና ተጽዕኖ የሚያደርጉብን ባለስልጣናት አሉ። ይሄን ለይተን ነው በቃ እዚህ ቦታ ላይ እዚህ ወረዳ እንዲህ አይነት ችግር አለብን ብለን ነቅሰን ለዞኑ የመንግስት አካላት የምናቀርብ በአካል ሄደን በደብዳቤ ሄደን የምናስረዳው ይሄ ነው። እና እንግዲህ ያው በዚህ መልኩ ነው እየታገልን ያልነው። የቤተክርስቲያን አምላክ እንግዲህ ያው ይጠብቅልን ቤተክርስቲያናችንን ነው የምለው። መቼም ያው እግዚአብሔር በፈቀደው መጠን ያው ሁሉም ስጋ ለባሽ ነው፣ ለህይወቱም ለምንም ይፈራል። እየሄዳችሁበት ያለው ነገር ደስ ይላል። ምዕመናንን ለመጠበቅ ያው መቼም ቤተክርስቲያናችን ላይ አሁን ከታች ጀምሮ ያለው ነገር ከባድ ነው። በሂደት እናንተም ቦታው ላይ እየሄዳችሁ ከምዕመናን ብዙ ጊዜ የሚሰማው ቅሬታ ያው እኛ የሚደርስልን የለም፣ መጥቶ እንኳን የሚጠይቀን የለም የሚሉ አይነት ሀሳቦች ይነሳሉ። ይህን ደግሞ ሁሉም ከምዕመናን ጨምሮ ከማህበራት ጨምሮ እንደዚህ አይነት ቦታ ላይ የአንድ ሰው የሀገረ ስብከቱ ድርሻ ነው የከሌ ድርሻ ነው ከማለት እንደው ይህን ዝግጅት የሚከታተሉ ክርስቲያኖችን በእንደዚህ አይነት ቦታ በተለይ ደግሞ እዚያ ሰበተ ፈሪ ጭሮ አካባቢ የሚገኙ ክርስቲያኖችን እንደው ወደ ቦታው እንዲሄዱ ሁኔታዎችን ማመቻቸት፣ ጉዞዎች እንዲደረጉ ማድረግ መልካም ነው ብለን እናስባለን። እንደው እንደ መጨረሻ አባታችን ማስተላለፍ የሚፈልጉት መልእክት ካለ መልእክት ያስተላልፉና ሀሳባችን ፕሮግራማችን ጨርሳለን። አባታችን መልካም እንግዲህ ቅድም በመግቢያ ላይ እንደተናገረው እናንተም እዚህ ድረስ መጣችሁ ያለውን የአካባቢውን ችግር ተረድታችሁ መፍትሄ እንዲመጣ መቼም ቤተክርስቲያን በጋራ ነው የምንጠብቃት። ቤተክርስቲያን የአንድ አካል ብቻ አይደለችም። እታች ካለው አገልጋይ ጀምሮ እስከ ላይ እስካሉ ድረስ ቤተክርስቲያን በጋራ ነው የምንጠብቅ የሁላችንም ስለሆነች አደራም ስላለብን ማለትና ችግሩን ኳሱን አንድ ቦታ ላይ ብቻ የምንወረውረው ከሆነ ችግሩ አይፈታም። ችግሩ ያለው ሀገረ ስብከት ጋር ነው፣ ችግሩ ያለው ጠቅላይ ቤተ ክህነት፣ ችግሩ ያለው ማህበራት ጋር ነው፣ ችግሩ ያለው ወረዳ ጋር ነው፣ ችግሩ አጥቢያው ጋር ምንል ከሆነ ቤተክርስቲያን አንፈታትም። በጋራ ግን ተጋግዘን አንድ ላይ እጅ ላይ ተያይዘን ብንሰራ ውጤት ይመጣል። አሁን የግድ የሚያስፈልግን ባሁን አንድና አንድ ህብረትና አንድነትን ማጠናከር ነው። አቅም መስራት ያለብን ሳንሰራ ጠቅላይ ቤተ ክህነት ደርሶ እንዲያርግልኝ ጠቅላይ ቤተ ይሄን ይፍታልኝ ጠቅላይ ቤተ ክህነት እንዲያርግልኝ ብሎ ብንል እንዴ አንተ እዛ ምን ትሰራለህ እኮ ነው የሚለው አይደል? የበላይ አካል በቃ ሁሉም በተቀመጠበት ድርሻ መወጣት አለበትና ይሄን ለማድረግ ሰላሙ አንድነቱ መምጣት አለበት። ይሄ መጠላለፉ እንዳይኖር ማህበራት ከሰንበት ትምህርት ቤት፣ ሰንበት ትምህርት ቤት ከስብከተ ወንጌል፣ ስብከተ ወንጌል ከካህናት፣ ካህናት ከሰንበት ተናበው ሰበካ ጉባኤዎችም አንድ ላይ ተናበው መስራት ካልተቻለ የቤተክርስቲያንን ችግር ልንፈታ አንችልም። እና እግዚአብሔር ይመስገን እኛ አካባቢ ያው በተቻለ መጠን በሰላም በፍቅር አንድነት እየተሰራ ነው ብዬ ነው የማስበው። እንዲሁ የከፋና በጣም ከመስመር የወጣ ችግር ወደኛ በሪፖርት የቀረበልን የለም። ቢኖርም ደግሞ እዛው ቦታ ላይ ወይ ልኡክ ልከን እዛ ሄዶ ተጣርቶ ምን ብሎ እንዲፈታ እናደርጋለን። አለበዛ ራሳችን ቦታውን ድረስ እንሄድና እንዲስተካከል እናደርጋለን። በዚህ መልኩ ነው ሪፖርቶችም ሲመጡ በምንሰጣቸው መመሪያ አቅጣጫ ነገሮች እየተፈቱ እየተስተካከሉ ይመጣል። በዚህ መልኩ ነው ያለነው። እግዚአብሔር ይመስገን የዞኑም የመንግስት አካላትም እስካሁን ጥሩ ነው የሥራ ግንኙነታችን። ጥያቄያችንን አቅርበን በተገቢው ሁኔታ ምላሽ እናገኛለን። እዚህ ደግሞ መመሪያ ሰጥተውልን ደግሞ አልፈጸም ያሉትን ደግሞ እንደገና ደግሞ እንዲህ መመሪያ ተሰጥቷል አልተፈጸመልን ብለን በተደጋጋሚ ነው የምንሄደውና እንደዛም ሆነን ካልተፈጸመ አንዳንድ ጊዜ ራሳቸው የመንግስት አካላት በአካልም እዛው ቦታው ላይ ወርደው የሚሰሩበት ጊዜዎች አሉና እኛም ከነሱ ጋር ችግር አለባቸው ቦታዎች ህዝቡን ለማረጋገጥ ሰላሙን ለማጽናት እታች ድረስ የምንወርድበት ጊዜ አለ። ቡድን እየተዋቀረ ለሰላሙ ሲባል ማለት ነውና
በዚህ መልክ ነው እየተሰራ ያለው። እንግዲህ ይሄንኑ አጠናክረን መሄድ እንዳለብኝ ነው የሚሰማኝ። እንግዲህ ሁላችንም ሰብህዎ በኪሎቱ ነውና የሚለው ቅዱስ ላይ ሁሉም እንደ ችሎታው ካመሰገነ፣ እንደ ችሎታው ከሰራ፣ ሁሉም እንደ ችሎታው ከሮጠ፣ ሁሉም እንደ ችሎታው ተገቢውን ነገር ካደረገ ቤተክርስቲያን ውጤት ያለው ለውጥ እናመጣለን ብዬ አስባለሁ እና እንድንሮጥ ተፈቅዶልናል። ሁሉም ስንሮጥ ግን እንድንሮጥ በተሰመረልን መስመር መሮጥ ያስፈልጋል። በቃ ልክ አሁን ሯጮቹ ሁሉም ሲሮጡ ይሰለፋሉ፣ የየራሱ መሮጫ መስመር አለውና በዛ መስመር ላይ ዳኛው ፊሽካ ነፍሶ ሲያስጀምር መሮጥ ነው። አንዱ ሯጭ ወደ አንደኛው መስመር ከገባ ግን ይጠላለፋል፣ ይወድቃል፣ ሩጫውም ይሰናከልበታል ማለት ነው። ስለዚህ ሰንበት ትምህርት ቤት የሚሮጥበት የራሳቸው መስመር አለ። ስብከተ ወንጌል የሚሮጥበት የራሱ መስመር አለ። ሰበካ ጉባኤው፣ ወረዳ ቤተ ክህነቱም፣ ሀገረ ስብከቱም፣ ጠቅላይ ሁሉም የየራሱ መሮጫ መስመር አለውና በዛ መሰረት ዓላማችን፣ ግባችን የእግዚአብሔር መንግስት ለመውረስ ነው። በቃ ሌላ ተልእኮ የለንም። ወንጌለ መንግስቱ ለዓለም ሁሉ መስበክ፣ የተሰበከውን ህዝብ ደግሞ ለእግዚአብሔር መንግስት እንዲበቃ ማድረግ ነው። ይሄ ነው ተልእኳችን። ሌላ ሁሉ ትርፍ ነው። የአስተዳደሩ ስራ ትርፍ ተጨማሪ፣ ዋናውን ሃይማኖቱን ትልቁን ነገር ማጽኛ መንገድ ነው እና ይሄንን ወንጌለ መንግስቱን ሁሉ ሰብከን ምእመናኖቻችን ጠብቀን ይዘን እንግዲህ ለእግዚአብሔር መንግስት እንዲበቁ ለማድረግ ነውና ሩጫችን። ይሄን ሩጫችንን እግዚአብሔር እንዲባርክልን ከክፉ ነገር ጠብቆ ስራችን ውጤታማ እንዲያደርግልን ተባብረን እንስራ ለማለት እፈልጋለሁ። ይሄን ሀገረ ስብከት እንግዲህ በማደግ ላይ ያለ፣ በመፍጨርጨር ላይ፣ በለውጥ ላይ ያለ ሀገረ ስብከት ነውና ይሄን ሀገረ ስብከት ደግሞ በተለያየ አቅጣጫ በኢኮኖሚም፣ በተለያየ በማቴሪያልም፣ በምንም ስብከተ ወንጌሉን በማጠናከር የአብነት ትምህርት ቤቱን በመርዳት በመደገፍ ምእመናን በጎ አድራጊ ልጆቻችን ድጋፍ ቢያደርጉልን ከዚህ የበለጠ ከገጠር ያለውን አሁን ቅድም ያልናቸውን የካህናት የአገልጋይ እጥረት እንቀርፋለን ብዬ ነው የማስበውና አሁን 20 ተማሪ አብነት ትምህርት 40 ተማሪ ነው እቅዱ። ግን 40 ተማሪ ለማሰልጠን የአቅም ውስንነት ስለያዘን ባለፈው 20 ተማሪ ነው ያሰለጠነው። አሁን እየቀነሰ ነው የመጣብን ከኑሮው መክበድ የተነሳ ማለት ነውና ይሄንን ቤተክርስቲያናችን አንዲት እንደመሆኗ መጠን በአገር ውስጥም በውጭም ያሉ ምእመናን ይሄን ተገንዝበው ይሄን ሚዲያ የሚከታተሉ ምእመናን አብነት ትምህርት ቤቱን፣ ሰንበት ትምህርት ቤቱን፣ ስብከተ ወንጌሉን በማገዝ በመደገፍ ቢረዱን ቢደግፉን ከዚህ የበለጠ ስራ እንሰራለን ብዬ አስባለሁ። እግዚአብሔር ይርዳን። ሊቀ ኅሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ የምዕራብ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ ስለነበረን ጊዜ እጅግ አድርገን እናመሰግናለን። ጥሩ ቆይታን ያደረግነው እንግዲህ በፈተና ውስጥም ሆናችሁ ጥሩ ስራዎችን መልካም ስራዎችን እየሰራችሁ ነው የምትገኙት። ቅድምም እንደነገሩኝ እንግዲህ በሀገረ ስብከት ደረጃ በቀረበው ሪፖርት ላይ በተሰሩ መልካም ስራዎች ሀገረ ስብከቱ ተሸላሚ ሀገረ ስብከት ሆኗል። ደስ የሚል አገልግሎት ነው። እንግዲህ በቀጣይ ደግሞ ከዚህ በላይ ስራ ተሰርቶ እንግዲህ ለመልካም ነገር እንገናኛለን ብለን ተስፋ እናደርጋለን። ዛሬም ለመልካም ነገር ነው የተገናኘ ነው። አባታችን እኔ በኩል ጨርሻለሁ። አባታችን እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልኝ። እኔም በጣም ነው የማመሰግነው። ክብር ያድልልኝ። አሜን። አባታችን ክቡራትና ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያት ነው። በዚህ በምዕራብ ሐረርጌ ሀገረ ስብከት ከሊቀ ኅሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ የምዕራብ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ ጋር ስናደርግ የነበረው ቆይታ እስካሁን ስትከታተሉት የነበረውን ይመስል ነበር። እንግዲህ በሀገረ ስብከቱ መልካም ስራዎች እየተሰሩ ይገኛሉ። በቀጣይም ደግሞ ትኩረት የሚያሻቸው ስራዎች እንዳሉ አባታችን አንስተዋል። በተለይ በስብከተ ወንጌል አገልግሎት አብያተ ክርስቲያናት በሌሉባቸው አካባቢ በተለይ በስብከት ኬላ አካባቢ የሚገኙ ክርስቲያን ወገኖቻችንን አስተምሮ አዳዲስ አማንያንን ወደ ቤተክርስቲያን ማምጣት እንዲሁ ደግሞ ቤተክርስቲያን የሌለባቸው አካባቢዎች ወደ ቤተክርስቲያን እንዲያድጉ ስራዎች ይፈልጋሉ። የተሰሩ ስራዎችም አሉ። ይህንን አገልግሎት እንግዲህ የተለያዩ በአንድ አካል ብቻ የሚሰራ ስራ አይደለም። በተለይ ደግሞ እንደ አሰበ ተፈሪ ጭሮ አካባቢ የምትገኙ ማህበራት፣ ሰንበት ትምህርት ቤቶች፣ ወጣቶች በጋራ በመሆን ከሀገረ ስብከቱም ጋር በመሆን በገጠሩ አካባቢ የሚገኙ ክርስቲያን ወገኖቻችን በተለያዩ ተስፋ መቁረጥ ወደ ሌላ ቤተ እምነት እንዳይሄዱብን እንግዲህ ሁላችሁም የበኩላችሁን ድርሻ ትወጣላችሁ ብለን ተስፋ እናደርጋለን። ስለነበረን ቆይታ እናመሰግናለን። ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር በጋራ በመሆን ነበር አብረናችሁ ቆይታ አደረግነው። ሳምንት በሌላ ዝግጅት ድጋሚ እንገናኛለን። በቸር ያቆየን።